የቀይ ባህር ፖለቲካን የቀይ ባህር ነባራዊ ሁኔታን ምን አይነት አበይትና ቁልፍ ነጥቦች ይወስኑታል በሚለው ላይ እንዲሁ ሐሳቦችን እንለዋወጣለን። ትላንትና ከሶማሌላንድ አንድ ተከታታያችን የትላንቱን ፕሮግራም የገበያ ፖድካስትን ከሰማ በኋላ እና የሶማሌላንድ ውስጥ የምንገኝ ሀርጌሳ ውስጥ ያለን ኢትዮጵያውያን በቃ ሀርጌሳ ለቀን እንውጣ ወይ የሚል አይነት ጥያቄንም ማስቀምጦልን ነበርና ለዚህው ጥያቄም መልስ አዘጋጅቼ ተመልሻለሁ። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ቀደም ብዬ ነገርኳችሁ ነጥቦች መነሻ አድርገን ለጥቂት ደቂቃዎች ያክል በገበያ ፖድካስት አብሬያችሁ ቆይታ አደርጋለሁ። ነጻነት ላቀው ነኝ። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ወደ ጥንቅሩ ሻገራለሁ። በምስራቅ አፍሪካ ቀንድ ቀጠናና እንዲሁም በቀይ ባህር ላይ በዚህ ሳምንት በጣም በስፋት ስንመለከተው የነበረው ጉዳይ አዲስ እያየን ያሉ የኃይል አስተላለፎች ጉዳይ ነው። በአንድ ወገን ላይ ህንድና ፓኪስታን እንኳን ሳይቀሩ ጭምር ተሳታፊ የሆኑበት የመጡ አይነት የኃይል አስተላለፍ አለ። በአንደኛው ወገን ላይ ፓኪስታን፣ ሳውዲ አረቢያ፣ ቱርክና የመሳሰሉት ሀገራት ተጠቃለዋል። እንግዲህ እነ ፓኪስታን፣ እነ ቱርክ፣ እነ ሳውዲ አረቢያ ምናልባትም የአረብ ሀገራት ኔቶ ወይም የሙስሊም ሀገራት ኔቶ ሊባል የሚችል አይነት ጥምረት እንፍጠር እስከ ማለት ደርሰው ወይም እንደዚህ አይነት ሀሳብ እየቀረበ እንደነበረ በተወሰነ መልኩ በዚያው የገበያ ፖድካስት ጥንቅራችን ላይ ስንቃኝ ቆይተናል። በአንጻሩ ደግሞ ከዚህኛው ወገን በተቃራኒ እንደ ዩናይትድ አረብ ኤምሬት፣ እስራኤልና ህንድ የመሰሉ ሀገራት በአንድ ወገን ላይ ተሰባስበው ቆመዋል። የተለያየ ፍላጎታቸውን ለማስተግበርና ለማስጠበቅም ጥረት እያደረጉ ነው የሚገኙት። ይህ በሁለቱ ወገኖች መካከል ያለው ጥረት በመካከለኛው ምስራቅ ሳውዲ አረቢያና ዩናይትድ አረብ ኤምሬት የበላይ ሆኖ ለመውጣት ከሚያደርጉት ጥረት ጋር አብሮ የሚታይና አብሮ ታሳቢ የሚደረግ ነው። እንደሚታወቀው ዩናይትድ አረብ ኤምሬትና ሳውዲ አረቢያ በመካከለኛው ምስራቅ ከቅርብ ጊዜያት ወዲህ ጠንካራ የሆነ ሀያል ሀገር ሆኖ ለመውጣት በጣም ከፍተኛ የሆነ ፉክክር ውስጥ የሚገኙ ሀገራት ናቸው። ይህ ፉክክራቸው በጦር ግንባር ወይም በጦር ሜዳ ታይቷል ሊባል ከሚችልባቸው አካባቢዎች መካከል የመን በግንባር ቀደምትነት ትጠቀሳለች። በየመን ፖለቲካ ውስጥ ሳውዲ አረቢያና ዩናይትድ አረብ ኤምሬት ሁለት የተለያዩ ወገኖችን ደግፈው የጃዙር ጦርነትን ሲያደርጉ ቆይተዋል። በአሁኑ ወቅት የሳውዲ አረቢያው ቡድን በዩናይትድ አረብ ኤምሬት የሚደገፈውን ቡድን ከየመን ውስጥ ሙሉ በሙሉ ጠቅልሎ ማስወጣት ባይችልም ነገር ግን ከዚህ ቀደም የነበረውን ተጽዕኖ ፈጣሪነት መቀነስና የበላይነቱን ማረጋገጥ ችሏል ማለት ነው። በተመሳሳይ በሱዳን ውስጥም እንዲሁ በዩናይትድ አረብ ኤምሬት የሚደገፉ ኃይሎች እየተዳከሙ መጥተዋል። ምሳሌ በቅርቡ እንኳን ሰምተን የነበረ አንድ ሪፖርት ላይ የአብዱልፈታህ አልቡርሃን ወታደራዊ ኃይል በጀነራል መሐመድ ዳጋሎ በቅጥል ስሙ ሄምቲ የሚመራውን ወታደራዊ ኃይል በጣም ከካርቱም ጨምሮ ከተለያዩ የሱዳን አካባቢዎች ላይ አባሮት ወደ ዳርፉር አካባቢ ጭምር እንዲያፈገፍግ አስገድዶት እንደነበር አይዘነጋም። በተወሰነ መልኩ ይሄ የአርኤስኤፍ የሚባለውና በዩናይትድ አረብ ኤምሬት የሚደገፈው ኃይል የተስፋ ጭላንጭል ለማሳየት ጥረት እያደረገ ነው። ትላንትና በነገራችን ላይ አርኤስኤፍ በተለያዩ የሱዳን አካባቢዎች ላይ የድሮን ድብደባዎችን ማከናወን ጀምሯል። ድሮን የሚባለው ነገር ሲነሳ በድሮን ረገድ ዩናይትድ አረብ ኤምሬት ስሟ የሚነሳ ሀገር ነች። ስለዚህ ከሐምዳን ዳጋሎ ድሮኖች ጀርባ ዩናይትድ አረብ ኤምሬት ትኖርበታለች የሚለው ነገር ያው ሳይታለም የተፈታ ሀቅ ነው። ምንም እንኳን ዩናይትድ አረብ ኤምሬት እኔ ለሐምዳን ዳጋሎ ምንም አይነት የጦር ድጋፍ እያደረኩ አይደለም ብላ ጉዳዩን ብታስተባብልም ነገር ግን በተጨባጭ ዩናይትድ አረብ ኤምሬት ሳትኖር ሐምዳን ዳጋሎ እንዲህ አይነት ጥቃቶችን መሰንዘር አይችልም የሚል ነገር ተደጋግሞ ይነሳል። በነገራችን ላይ በተፈጸመው የድሮን ጥቃት የኮርዶፋ የተባለ በሚጠራው አካባቢ ላይ ነው የሐምዳን ዳጋሎ ወታደራዊ ኃይል ጥቃት የፈጸመው። ወደ 24 ሰዎች ሞተዋል። ከነዚህ መካከል 8 የሚሆኑ ህፃናት ስለመሆናቸው የሱዳን ዶክተሮች ማህበር የሚባለው ቡድን ይፋ ያደረገው ሪፖርት ያመላክታል። በትላንትናው ዕለት የተከሰተ እንግዲህ አደጋ ብለን እንግለጸው ሁኔታ ነው ማለት ነው። በትላንትናው ዕለት የተሰማው መረጃ ነው ይሄኛው። በአንድ ወገን እንግዲህ በዩናይትድ አረብ ኤምሬት የሚደገፈው ኃይል በዚህ ደረጃ አፈር ልሶ ለመነሳት ጥረት ያደረገ የድሮን ጥቃቶችን አማራጭ አድርጎ ከወዲያ ወዲህ ያለ ነው የሚገኘው። በአንጻሩ ደግሞ በሳውዲ አረቢያ የሚደገፈው የአብዱልፈታህ አልቡርሃን ወታደራዊ ኃይል
በቅርቡ ከፓኪስታን የተገዙ 7 የጦር ጀቶችን እንደሚረከብ ይጠበቃል። ከዛም ማለፍ ሲል ደግሞ የግብጽ ወታደራዊ ኃይል በድሮን አማካኝነት የተለያዩ ጥቃቶችን እየፈጸመለት ይገኛል ማለት ነውና የሳውዲ አረቢያና የዩናይትድ አረብ ኤምሬት መገዳደር እዚህ ሱዳን ውስጥም ጭምር በግልጽ የሚታይ እየሆነ መጥቷል። እንግዲህ በቀጣይ ጊዜያት እንዴት ምን አይነት መጨረሻ ሊኖረው ይችላል፣ መቋጫው ምን ሊሆን ይችላል የሚለው ነገር የሁለቱን ሀገራት በቀይ ባህር ላይ የሚኖራቸውን ተጽዕኖ ፈጣሪነትም ጭምር የሚወስን ይሆናል ማለት ነው። ለምሳሌ ዩናይትድ አረብ ኤምሬት በሱዳን ፖለቲካ ውስጥ አሸናፊ ሆና የምትወጣ ከሆነ ቀጣይ የምታከናውነው ነገር ከፖርት ሱዳን በቅርብ ርቀት ላይ የሚገኝ የ1.2 ቢሊዮን ዶላር ወጪ የሚደረግበት የወደብ ግንባታን ማከናወን ነው። ሳውዲ አረቢያ ደግሞ አሸናፊ ሆና ከወጣች በዚህ ቀጠና ላይ ይሄ ኒዮም እየተባለ የሚጠራው የቪዥን 2030 ውስጥ የተጠቃለለው የሳውዲ አረቢያዎች ፕሮጀክት ያው ስለዚህ ፕሮጀክት ነግሬያችኋለሁ እኛ ኒዮም ምን ማለት እንደሆነ ያን ፕሮጀክቷን በጣም ስኬታማ በሆነ መልኩ ማከናወን ትችላለች ማለት ነው። በነገራችን ላይ ኒዮም የሚባለው የሳውዲ አረቢያ ፕሮጀክት አንደኛው ሳውዲ በቀይ ባህር ቀጠና ላይ የዩናይትድ አረብ ኤምሬትን መገኘት የማትፈልግበት መሰረታዊ ምክንያቱም በነዳጅ ላይ የተንጠለጠለ ኢኮኖሚ ነው ያላት ሳውዲ አረቢያ። ነዳጅ ደግሞ በዓለም ላይ ያለው ተፈላጊነት በመጪዎቹ ከ15 እስከ 20 ዓመታት ድረስ ክላይማክስ ላይ ወይም የተፈላጊነት ጣራው ላይ ይደርስና ከዛ በኋላ ግን ከመጪዎቹ 15 ወይም 20 ዓመታት በኋላ ግን የነዳጅ ፍላጎት ዓለም የሚኖራት የነዳጅ ፍላጎት እያሽቆለቆለ ዝቅ እያለ ይመጣል እና ያ በሚሆንበት ሰዓት ላይ በአሁኑ ወቅት በነዳጅ ላይ ኢኮኖሚያቸው ተንጠልጥሎ ዜጎቻቸውን እየደጎሙ የሚገኙ ሀገራት ሌላ አማራጭ መፍትሄ ያስፈልጋቸዋል። ለምሳሌ ዩናይትድ አረብ ኤምሬት ቱሪዝም ብላ እየሰራች ትገኛለች። በቱሪዝም ዘርፍ ላይ እንደ ዱባይ እንግዲህ ያው አንዷ ከኢምራቶቹ መካከል አንዷ ግዛት የምትገኝበት ቦታ አይደለች። ዱባይ ላይ ምን እየሰሩ እንዳለ በግልጽ የምናየው በጣም የዓለማችን ቁጥር 1 የቱሪስት መዳረሻ እየሆነች መጣች። እሱ ብቻ ሳይሆን የዓለማችን ባለሀብቶች በጣም ቅንጡ ህይወትን የሚያሳልፉ ለግዠሪ የሚባለው ማለት ነው እሱን የሚያሳልፉ ሰዎች ቁጥር 1 መዳረሻቸው ዱባይ ሆነዋል ዘስታይምና በዚህ ረገድ ዩናይትድ አረብ ኤምሬት የሄደችበት ርቀት አለ። ሳውዲ አረቢያ ደግሞ አሁን የነዳጅ ኢኮኖሚዋን በቱሪዝም ለተካስተል አንደኛው አማራጯ አሁን ኒዮም ብላ እየገነባች ያለ በጣም ሳይንቲፊክ እኔ ስለ ኒዮም ሳስብ ሳውዲዎች አሁን እየሰሩ ያሉትን ኒዮም የሚባለውን ፕሮጀክታቸውን ሳስብ somehow የሳይፋይ ፊልም የምመለከት ይመስለኛል። ያን ያክል በጥራት ያን ያክል በእቅድ በቃ ቪዥኑ በጣም የሚገርም ነው። በረሃ ላይ ከቀይ ባህር በሚዋሰን አካባቢ ላይ ማለት ነው በጣም ዘላይን እየተባለ የሚጠራ አንድ የሚሰሩት ከተማ አለና በጣም አሁን ግንባታው እየተከናወነ መሰረት ድንጋዩ የተጣለ ይሄ መሰረት ድንጋይ ስላችሁ ፕሮጀክቱ ማስጀመሪያ ሳይሆን በቃ ፋውንዴሽናል ስቴፑ ሜቢ መሰረት ድንጋይ የሚለው ትክክለኛ ቃል ላይሆን ይችላልና በቃ መሰረት አልፎ ግንባታው ተጧጡፏል ብቻ እና 1 ትሪሊየን ያወጡበታል ተብሎ ነው የሚጠበቀው። ይሄንን በማድረጋቸው አዲስ የሆነ ያው ምን ይባላል በሰው ልጅ የስልጣኔ ታሪክ ለምሳሌ የስልጣኔ ማሳያዎች አሉ አይደለ? የግብጾች ስልጣኔ ሲባል እንደ ፒራሚዶችን ታነሳላችሁ። አክሱም ስልጣኔ ሲባል የነ አክሱምን የነ ላሊበላን ለምሳሌ እንደዚህ እናሳያለን። በየጊዜያቸው በየዘመናቸው በቃ የሰው ልጅን የእውቀት ከፍታ የሚያሳዩ ጥበቦች አሁን ዘስታይም ደግሞ አሁን ባለንበት ዘመን የሰው ልጅ የስልጣኔውን ከፍታ ከሚያሳይባቸው ነገሮች መካከል አንዱ ዕውቀት ነው። የኒውክሊየር ኃይል ማመንጨት መቻል የሰው ልጅ የስልጣኔ ከፍታ ተደርጎ ይቆጠራልና ልክ አሁን ከዛ በኋላ ራሱን የቻለ ኢኮሲስተም ያለው ራሱን የቻለ ስነ ምህዳር ሰው ሰራሻዊ ስነ ምህዳር ያለው በበረሃ ውስጥ የሚገነባ ገነት በሉት በቃ ኒዮም ማለት እና ይህንን ፕሮጀክት ለማሳካት ነው ሳውዲ አረቢያዎች እየታገሉ መከራቸውን እያዩ የሚገኙት የት በቀይ ባህር ቀጠና ላይ። ይህንን የቱሪዝም መዳረሻ ለማድረግ ሳውዲዎች እንዲህ የሚታገሉለትን ቢሊየንስ ዶላር የሚያወጡበት ፕሮጀክትን የሚገዳደር አይነት እንቅስቃሴ ወይም አማራጭ ሊሆን የሚችል አይነት ሁኔታ በሌላ በቀይ ባህር ላይ በፍጹም መፈጠር የለበትም። ዩናይትድ አረብ ኤምሬት በተለይ ከፖርት ሱዳን በቅርብ ርቀት ላይ ሰራዋለው የምትለው የወደብ ከተማ ጉዳይ ለሳውዲ አረቢያ
ከባድ ራስ ምታት ነው። ኦልሞስት በቀኝና በግራ በኩል ነው የሚሆኑት ማለት ነው። በቀይ ባህር ቀኝና በቀይ ባህር ግራ በአንደኛው ሳይድ ላይ ሳውዲ ኒዮምን ይዛ ትቆማለች። ሌላ አይነት ዱባይ ሊባል የሚችል አይነት ከተማን ደግሞ ዩናይትድ አረብ ኤምሬት በዚህ በፖርት ሱዳን ቅርብ ርቀት ላይ ለመገንባት ፍላጎት አላት። ስለዚህ እነዚህ ሁለቱ ሀገራት የሚያከናውኑት ቀይ ባህርን ተቆጣጥሮ ለመቀጠል እያደረጉ ያለው መገዳደር አሁን በየመን ውስጥ እንዳየነው በሱዳን ውስጥ የሱዳን ጦርነት ውጤት ማን ገኖ እንደሚወጣ ፍንጭ ከሚሰጡ ሁነቶች መካከል አንዱ ይሆናል። ማን ገኖ እንደሚወጣ ፍንጭ ከሚሰጡ ማለት በእርግጠኝነት ለምሳሌ በሱዳን ውስጥ ዩናይትድ አረብ ኤምሬት የሚደገፈው ኃይል ቢሸነፍ በቃ ዩናይትድ አረብ ኤምሬት ከሱዳን ፖለቲካ ላይ አበቃላት ማለት ላይሆን ይችላል። አሁን የመን ውስጥም እኮ ጓዜን ጠቅልዬ ወጥቻለሁ ብላለች። ነገር ግን የመን ውስጥ ዩናይትድ አረብ ኤምሬት አበቃላት የምንለው ነገር አይደለም። እና በዩናይትድ አረብ ኤምሬትና በሳውዲ አረቢያ መካከል ያለው ውጥረት የቀይ ባህርን ቀጠና ቀጣይ መጻኢ ሁኔታ በመወሰን ረገድ በተለይ በሱዳን ውስጥ ያለው ነባራዊ ሁኔታ ማን ገኖ እንደሚወጣ የሚያረጋግጥና የሚጠቁም ይሆናል። እና ዩናይትድ አረብ ኤምሬት መሐመድ ሐምዳን ዳጋሎ ወታደራዊ ኃይል አፈር ልሶ እንዲነሳ ታደርጋለች ነው ወይንስ በቃ ከየመን ውስጥ ጓዟን ጠቅላ መውጣት እንደጀመረች ሁሉ ከሱዳን ውስጥም እንዲሁ ጓዟን ጠቅላ ወጣ ለቀጠናዊ የበላይነት እያደረገች የሚገኘውን ተጋድሎ እንዲህ በቀላሉ እጅ ሰጥታ እጇን አጣጥፋ ትቀመጣለች ወይ የሚለውን ነገር አብረን የምንመለከት የምናይ ይሆናል። በእነዚህ በሁለቱ ኃይሎች መካከል ያለው ፉክክር መገዳደር የቀይ ባህርን ነባራዊ ሁኔታ የአፍሪካ ቀንድ ነባራዊ ሁኔታ አብሮ እየበየነም እየወሰነ የሚሄድ አይነት ጉዳይ ሆኗል ማለት ነውና ከዚህ ጋር በተያያዘ እንግዲህ በዚህ በምስሉ ላይ እንደምትመለከቱት ዩናይትድ አረብ ኤምሬት የምትባለው ሀገር በተወሰነ ከሷ ጎን ሆነው የሚንቀሳቀሱ ኃይሎች አሉ ተብሎ ታሳቢ ከሚደረግባቸው ሀገራት መካከል በአረንጓዴ የተቀመጡት ወይም አረንጓዴ እንትን ያለባቸው ሀገራት ያው ራሷ ዩኤኢን ጀምሮ በተወሰነ ኢትዮጵያ አለች። በተወሰነ ሳይሆን ኢትዮጵያ ሙሉ በሙሉ አለች። ከኢትዮጵያ ባለፈ ይሄ የኢትዮጵያ ጉዳይ ሶማሌላንድን የሚያጠቃልላል። ከዛ በአሰብ በኩልም ጭምር ያው አሰብ ላይም እንደነበረች ታስታውሳላችሁ አይደለ? እስከምትወጣ ድረስ አሁን አሰብን በየት በኩል ልታገኛት ወይም በየት በኩል አክሰስ ልታደርጋት ትችላለች ሲባል ዩናይትድ አረብ ኤምሬት አክሰስ የምታደርገው አሰብ ተደራሽ መሆን የምትችለው አሁን ከሆነ በኢትዮጵያ በኩል ነው ሊሆን የሚችለውና ስለዚህ በተወሰነ መልኩ ዋነኛ የዩናይትድ አረብ ኤምሬት እንቅስቃሴ አለበት ሊባል የሚችለው አካባቢ እሱ ነው። ከዛም አቡ አማማ ይባላል። በነገራችን ላይ ያ በሱዳን ከፖርት ሱዳን በቅርብ ርቀት ላይ ዩናይትድ አረብ ኤምሬቶች መስራት የሚፈልጉት የወደብ ከተማ አለ ስላቸው የነበረው አካባቢ አቡ አማማ የሚባል አካባቢ ላይ ነው። ልክ በዚህ ከአቡ አማማ በተቃራኒ ደግሞ በኩል በሳውዲ አረቢያ በኩል ደግሞ ኒዮም የምንለው የሳውዲዎች ትልቅ ግዙፍ ፕሮጀክት አለ። ሱዳን ውስጥ በተወሰነ እንደምታዩት እንዲህ አልፎ አልፎ በአረንጓዴ የተቀለመው አካባቢ ላይ የሳውዘርን ማለት የመሐመድ ሐምዳን ዳጋሎ ወታደራዊ ኃይል ይንቀሳቀስበታል ተብሎ ታሳቢ የሚደረግ ነው። ከዛ እስራኤልም አለች ላይ ከዩናይትድ አረብ ኤምሬት ጋር ተያይዞ እስራኤልም ጭምር በዚህው አግባብ ውስጥ ልትገለጽ የምትችል ነች። እነዚህ ጉዳዮች ናቸው እንግዲህ የዩናይትድ አረብ ኤምሬት እንቅስቃሴ ያለ የሚባልበት። በአንጻሩ ሳውዲ አረቢያን ካየን ደግሞ ሶማሊያ ኪስማዮና የቦሳሶ ወደብ የሚያጠቃልለው የሶማሊያ ሳውዲ አረቢያ ጋር ነች። ኤርትራ እንዲሁ የምጽዋ ወደብን ይዛ ማለት ነው። ኤርትራም በዚሁ አግባብ ትገለጻለች። ከዛ ግብጽ አለች፣ ከዛ ቱርክ አለች። እነዚህ ሀገራት ደግሞ ያው ሱዳን ውስጥም ኦፍ ኮርስ ከሳውዲ አረቢያ ጋር የሚተባበረው ኃይል በደንብ እንዳለ ይታወቃል። እና ሁለቱ የመካከለኛው ምስራቅ ሀገራት አሁን በዚህ በካርታው ላይ እንደምትመለከቱት በግልጽ ምስራቅ አፍሪካና የቀይ ባህር ቀጠና ላይ ያላቸው ተጽዕኖ እንዲህ ተብሎ ሊገለጽ ወይም ሊታይ የሚችል አይነት ነው ማለት ነው። ወደ ሌላኛው ርዕሰ ጉዳያችን እንሻገር። ሌላኛው ርዕሰ ጉዳያችን እንግዲህ የሚሆነው ከዚህ ከእስራኤል ጋር በተገናኘ ነው።
እስራኤል አሁን ወደ ሶማሊላንድ የመምጣቷ ጉዳይ ኦልሞስት የተረጋገጠ ይመስላል። በትላንትና ትንታኔ ዘገባችን ላይም ሐሳቦችን በተወሰነ ለማንሳት እየሞከርኩኝ ነበርና በየመን ውስጥ ያለው የሃውቲ ቡድን እንዴት ከዚህ ከእስራኤል አካሄድ ጋር ተቃውሞውን ለማሰማት በዝግጅት ላይ እንዳለና በሶማሊላንድ የባርበራ ወደብ ላይ የእስራኤል ወታደራዊ ኃይል አየር ኃይል የማስፈሩ ጉዳይ ሌላኛው የዚህ ቀጠና ፍላሽ ፖይንት ተብሎ ሊቆጠር የሚችል ነጥብ ነው ማለት ነው። የሶማሊላንድ ፖለቲካ ውስጥ ከጊዜ ወደ ጊዜ የምንመለከታቸው ከጊዜ ወደ ጊዜ የምናያቸው ነገሮች አሉ። ሶማሊላንድ እንዲያውም ትላንትና የኛውን ዘገባ ከሰራው በኋላ እና ሶማሊላንድ ውስጥ ያለን ኢትዮጵያውያንስ እንዴት እንሁን ከሀገር እንውጣው እያሉ ነበር። ማለት ዘገባው ያነሳውላችሁ የነበረው ዘገባ ሃውቲ እስራኤል እዚህ ሶማሊላንድ ውስጥ መታ የጦር ሰፈር የምትመሰርት ከሆነ እኔም ደግሞ በዚህ በሚሳኤል አስወንጭፌ እስራኤል እንደበድባለሁ የእስራኤል የጦር ሰፈር እንደበድባለሁ ሲል በሌላ ቋንቋ ሶማሊላንድ ለምጭምር የጥቃት ኢላማ ልትሆን ትችላለች የሚለውን ሐሳብ ያነሳውላችሁ ነበርና በዚህ ሐሳብ ላይ ነው ተከታታያችን እኛስ ሶማሊላንድ ውስጥ ያለን ዜጎችስ ኢትዮጵያውያንስ ምን እንሁን እንውጣው ከሶማሊላንድ እያሉ ነበር። አሁን ራይናው ባለው ሁኔታ ከሶማሊላንድ ውጡ፣ ከሶማሊላንድ ኢትዮጵያውያኖች ይውጡ፣ ጓዛቸውን ጠቅልለው ይውጡ፣ ወደ ኢትዮጵያ ይመለሱ ምናምን የሚል አይነት መረጃ አይደለም እያነሳ ያለው። እያቀረብኩ የነበረው ጉዳይ ጂኦፖለቲካሊ በኃይል አስተላለፍ ሂደት ላይ የሚኖረው ቅርጽ ምን ቁልፍ ሁኔታዎች ሊፈጠሩ ይችላሉ የሚለውን ነገር ማሳየት እንጂ በቃ ሃውቲ ሶማሊላንድን ሊመታ ነው የሚል አይነት ድምዳሜ ወደ መስጠት አይደለም ዘገባውን እያቀረብኩላችሁ የነበረውና ስለዚህ አሁን ላይ ባለው ነባራዊ ሁኔታ ያው እስራኤሎች እዛ ቦታ ላይ ገብተው የጦር ሰፈራቸውን በተለይ አየር ኃይላቸውን በባርበራ ዓለም አቀፍ አውሮፕላን ማረፊያ ዙሪያ መስርተው መንቀሳቀስ ቢጀምሩ እንኳን ሃውቲ የሚባለው ቡድን ወደ እስራኤል የጦር ሰፈሮች ላይ ሚሳኤሎችን ለመተኮስ አቅም ላይ ኖረው ይችላል። ኦፍ ኮርስ የሃውቲ ቡድን ጠንካራ ቡድን ነው። የሃውቲ ቡድን ከሌሎቹ ከእስራኤል ጋር ከሚገዳደሩ ከእስራኤል ጋር ወደ እንትን ውስጥ ከሚገቡ ቡድኖች ጋር እንዲህ በቀላሉ የምናየው አይነት ቡድን አይደለም። ምናልባትም ኢራን ብለን አሁን እስራኤልን የሚያስፈራ ወይም ከእስራኤል ጋር እንደዚህ ትከሻ ለትከሻ የሚለካካ ሀገር ብለን ኢራን ብለን ከዛ በኢራን አክሲስ ኦፍ ሬዚስታንስ ውስጥ ልናነሳ የምንችለው ኃይል የሃውቲ ኃይል ነው። ስለዚህ የሃውቲ ኃይል አሁን ከዚህ ቀደም ፍልስጤም በተመለከተ ፍልስጤም ውስጥ የፍልስጤሞችን ጉዳይ መነሻ አድርጎ ከእስራኤል ጋር ጦርነት ገብቶ በነበረበት ጊዜ መለስ ብለን እንደምናስታውሰው ጉዳዩ የፍልስጤም አልቁዱስ መስጊድ እንደሆነ ይታወቃል። የፍልስጤም በእስልምናው ዓለም ውስጥ ያላት በተለይ ደግሞ አልቅዱስ የተባለ የሚጠራው መስጂድ በእስልምናው ዓለም ውስጥ ያለው ተእምርታዊ ውክልና ወይም ሲምቦል ከፍ ያለ ስለሆነ እነ መካ እነ መዲና እየተነሱ ሲመጡ በሶስተኛ በአራተኛነት የአልቅዱስ መስጂድ ስለሚነሳ ከዛ አንጻር ሃይማኖታዊ አመክንዮ ወይም ሃይማኖታዊ ኦብጀክቲቭ ጎል ግብ በመያዝ ጭምር ነው ብለን መግለጽ እንችላለን። ሃውቲን በቀጥታ ከእስራኤል ጋር ወደ ግጭት ውስጥ ወደ ጦርነት ውስጥ አስገብቶት የቆየው። አሁን ሶማሊላንድ ጉዳይ ሲመጣ እርግጥ ነው ሶማሊላንድ የእስልምና እምነት ተከታዮች የሚበዙባት ሀገር ወይም ግዛት እንበል። ለማንኛውም እስራኤል ያውቁና ስለሰጠች ሀገር ነች ስላለች ሀገር ብለን እንቀጥል መሰለኝ። ሶማሊላንድ የእስልምና እምነት ተከታዮች የሚበዙበት ሀገር ነች። እስኪ በዛ ያላችሁ ኢትዮጵያውያን ስለ ሶማሊላንድ ጥቂት ንገሩን እስቲ። አሁን ደስ ስላለኝ ነው በነገራችን ላይ ትላንትናም አስተያየቱን አንብቤው እኛ በዛ በሶማሊላንድ ያለን የሚለውን አስተያየት ሰምቼ እንደው እስኪ ስለ ሶማሊላንድ ትንሽ ነገር ሐሳቦችን አካፍሉን። ያው እኔ እንዳልኳችሁ ከዚህ ቀደም ሶማሊላንድ ገብቼ የማውቀው በዚህ በተጎቻሌ በኩል በጅግጅጋ ወተን በተጎቻሌ በኩል ነውና ግን ደግሞ ወደፊት እዛው በሐርጌሳ ቀጥታ በረን መተን ብንጎበኝ ሶማሊላንድን ባይ ደስ ይለኛል። ምክንያቱም የምታስቀና ሀገር ነች ሶማሊላንድ። በነገራችን ላይ በዚህ በእኛ ቀጠና ላይ በጣም ዲሞክራሲያዊ የሆነ ምርጫ እያከናወነች በጣም በሰላም የቀጠለች ሀገር ነች። ብቻ በጣም ብዙ የሚያስቀና ነገር አላት ሶማሊላንድ እና የሶማሊላንድ ውስጥ ያላችሁ ዜጎች ኢትዮጵያውያን እስኪ ሐሳባችሁን አካፍሉን። ስለ ሶማሊላንድ ምን ትመስላለች ከተማዋ የመሳሰሉት የሚለውን ነገር ኮሜንት ላይ ያስቀምጡልን፣ እመለከታችኋለሁ። እንወይ እስልምና እምነት ተከታዮች የሚበዙበት ሀገር ነች። እንደው ሃውቲ በቃ የእስልምና እምነት ተከታይ የሆነ ሁሉ ከእስራኤል ጋር ምንም አይነት ግንኙነት አይኑረው የሚል ድምዳሜ ውስጥ አልገባም አይደለ? ስለዚህ ከእስራኤል ጋር ምንም አይነት ግንኙነት እንዳይኖራቸው ከደመደመማ እነ ባህሬን ከእስራኤል ጋር ግንኙነት ሲጀምሩ፣ እነ ሞሮኮ፣ እነ ዩናይትድ አረብ ኤምሬት፣ ኢቨን እነ ሱዳን ያው እንደ አረብ ሀገር ሳይሆን የአረብ ሊግ አባል ሀገር ናቸው። ሌሎችም ከእስራኤል ጋር ግንኙነታቸውን እያደሱ ያሉ ሀገራት
የእስልምና እምነት የሚበዛባቸው ሀገራት ማለት ነው እነሱ ጋር በተኳረፈ እነሱ ጋር በተታኮሰ ነበር። ሶ ቤዚካሊ ሃውቲ በፍልስጤም ጉዳይ ላይ እንዲተኩስ ያስገደደው ጉዳይ የአልቁዱስ መስጂድ ጉዳይ ነው ካለን ሶማሊላንድ ውስጥ ግን እንደዚህ አይነት በእስልምናው ዓለም ውስጥ በጣም ሲምቦሊካል ወይም ትዕምርታዊ ውክልና ያለው ነገር የለም። ስለዚህ በቀጥታ ሃውቲና እስራኤልን ወደ ጦርነት ውስጥ የሚያስገባ ምንም ምክንያት የለም። በምን ምክንያት ወደ ጦርነት ውስጥ ይገባሉ ከተባለ ግን በኢራንና በአሜሪካ መካከል በሚፈጠር ውጥረት ሳቢያ አሜሪካ ወደ ኢራን የምትተኩስ ከሆነ ኢራንም መልሳ ወደ አሜሪካ ይሄ የተኩስ ልውውጡ ሲቀጥል እንደ ሃውቲ የመሰሉ ኃይሎች በቀጥታ ለኢራን ያላቸውን ድጋፍ ለማሳየት የእስራኤል የጦር ሰፈሮችን የእስራኤልን ያነጣጠሩ ጥቃቶችን ሊሰነዝሩ ይችላሉ። እኔ ባያደርጉት ባይነኝ ሃውቲዎች ቢካዝ በቃ እዛው ባሉበት ቦታ ላይ አሁን በሁሉም የዓለም የጂኦፖለቲካ እንደው ውጥረት ውስጥ እጅን እያስገቡ እንትን ማለት በሳት መጫወት አደንዶ ሰደይ ለምሳሌ ሊያመጣ የሚችለው ጫና ለየመናውያኑ ከባድ ነው። ባያደርጉት ባይነኝ የመን ኢቭን ባለፈው ጦርነት ላይ እንኳን ምን ያክል እስራኤልና የአሜሪካን ድብደባ እንዳስተናገደች መለስ ብለን እናስታውሳለን። የመናውያን በዛ ጦርነት ላይ እንደው እስኪ የፍልስጤሞች ጉዳይ የተገናኘ ነው ብለን ነገሩን እናስበውና ከዛ ባለፈ ግን በቃ አሁን ሰናን እያስተዳደሩ ነው። ሰናን እያስተዳደሩ ከሆነ ድረስ በቃ አላቅም እኔ ለምን ወደ ግጭት አማራጭ ውስጥ እንደሚገቡና አሁንም በኢራን ምክንያት ወደ እንደዛ አይነት ሁኔታ የሚገቡ ከሆነ ጦርነት መጣ ወይም ግጭት መጣ ልንል የምንችለው ከዛ አንጻር ነው እንጂ በመርህ ደረጃ እስራኤል ከሶማሊላንድ ጋር ተባብራ በመስራቷ ሳቢያ ሃውቲ ከማስፈራሪያ ወይም ደግሞ ጥቃት አደርሳለሁ ከሚል መግለጫ በዘለል እስራኤል ላይ ምንም አይነት ጥቃት ይሰነዝራል ወይም በሶማሊላንድ ላይ ምንም አይነት ጥቃት ይሰነዝራል ብዬ አላስብም። አሁን ያለው ነገር እንደው ያንን እንድንገምት የሚጠቁም አይነት ከመሆኑ ባሻገር በእርግጠኝነት እንደዚህ አይነት ድምዳሜ የሚያሰጥ እንዳልሆነ ልብ ይለዋል ማለት ነውና በእስራኤልና በሃውቲ መካከል ያለውን ውጥረት መነሻ አድርጎ እንደው ቀጠናው ላይ ምን አይነት ፍላሽ ፖይንት የሆኑ ነጥቦች አሉ የሚል ሐሳቦች ሲነሱ ከሚነሱ ሐሳቦች ውስጥ ይሄው እስራኤል ወደ ሶማሊላንድ የአየር ኃይል የጦር ሰፈሯን የማምጣቷ ጉዳይ አንዱና ዋናው ሊሆን ይችላል። ምክንያቱም እስራኤሎች ከዚህ ቀደም ከኢሊያድ ተነስተው ወደ ሃውቲ ጥቃት ለመሰንዘር በሚመኙበት ጊዜ አሁን መቼን የተመኙት ሃውቲ ለምሳሌ 2011 ጀምሮ እኮ ስትሮንግሊ ነበረ የመን ውስጥ አይደለ። ነገር ግን በጣም ተደጋጋሚ የሆነ ጥቃትን ሃውቲ በእስራኤል አማካኝነት ያስተናገደው መች ነው? ከኦክቶበር 7 2023 ወዲህ ነው። ሐማስ በእስራኤል ላይ ጥቃትን ከሰነዘረ በኋላ ባለው ጊዜ ነው ሃውቲ በጣም ተከታታይ ጥቃቶችን ያስተናገደው እንጂ ከዛ በፊት በነበረው ጊዜ ኦልሞስት እንደው በጣም ሬር ነበር፣ አልፎ አልፎ ነበር ጥቃቶች የሚፈጸሙ የነበረው። ከኦክቶበር 7 2023 በኋላ ግን በጣም ተደጋጋሚ የሆኑ ጥቃቶች በሃውቲ ላይ ተሰንዝረዋል። ስለዚህ ያ ማለት ምን ማለት ነው? አሁን የእስራኤልና የሃውቲ ጉዳይ ከፍልስጤም ጉዳይ ጋር በተያያዘበት ወቅት ነው ወደ ከፍተኛ የተኩስ ልውውጥና የአየር ድብደባ የሚሳኤል ተኩስ የገባው። አሁን የጋዛ ሰዎች ጉዳይን በተመለከተ ያው በዚህው ጉዳይ ላይ ብዙም ስለማልገባበት ምስራቅ አፍሪካና ቀይ ባህር ላይ ነገሩ ፎከስ አድርጎ እየሰራ ስለሆነ እንጂ ብዙ ባወራ ደስ ይለኝ ነበር። የእስራኤሎች አካሄድ ነገሩን ያው ረገብ እያለ ስለመጣ በጥቅሉ የጋዛ ጦርነቱ ጉዳይ በስምምነትም ነገሩ እየተቋጨ ስምምነት ከተባለ በስምምነትም ነገሩ እየተቋጨ ስለሆነ ያው ስምምነት ከተባለ ያልኩት ስቲል ከጋዛውያን ወይም ከጋዛ ሰዎች አንጻር ዛሬም ወደ ቀያቸው የመመለስ መብታቸው ስላልተከበረላቸው ነው። የጋዛ ሰዎች the right to return ወደ ቀያቸው መመለስ የሚባለው ጉዳይ ዛሬም አልተከበረላቸውምና anyway ከዛ ነጥብ አንጻር ስምምነት ከተባለ ግን ያው እንደ ስምምነት ሆኖ እየተገበረ ስላለ ነገሩም የተቋጨ ስለሚመስል የሃውቲና የእስራኤል ፍጥጫም ጉዳይ በአንድም ሆነ በሌላ በተወሰነ ረገብ እያለ ይመጣል። ስለዚህ በቀጥታ እስራኤልና ሃውቲን ወደ ውጥረት ውስጥ ወደ ግጭት ውስጥ ወደ ፍጥጫ ውስጥ የሚያመጣ ነጥብ አሁን ላይ የለም። ያ ነጥብ ነው እንግዲህ እንዳልኳችሁ በሐሳብ ደረጃ በትንተና ደረጃ እንደዚህ አይነት አንድምታዎች አሉ የሚለውን ለማንሳት ሃውቲ ወደ ሶማሊላንድ ሊተኩስ ይችላል የሚለውን ነገር ያነሳውላችሁ እንጂ እንደው በእርግጠኝነት በቃ ሃውቲ እስራኤል ሊመታ ወደ ሶማሊላንድ ይተኩሳል የሚለውን ነገር እንደው ያረጋግጥኩኝ አልነበረም ዘገባውን ሳነሳላችሁ የነበረውና በዛ ያላችሁ ኢትዮጵያውያን እንግዲህ ትንሽ ትላንት ዘገባውን ስትሰሙት ውስጣችሁ ሸበር ብሎ ጨነቅ ብሎት እንዴ ምን ልንሆን ነው እኛስ ብላችሁ ከነበረ ጥንቃቄ ማድረጉ መልካም ነው፣ መዘገጃጀቱ መልካም ነው። ነገር ግን አሁን ላይ ብዙም በቃ
ይሆናል አይደለ ፓኒክ ውስጥ የሚያስገባ አይነት ነገር ያለ አይመስለኝም ለማለት ያክል ነው። የኛውን አስተያየት አይቼው ስለነበረ በዝምታ ማለፍ ስላልፈለኩኝ ነው። በሶማሌላንድ ውስጥ ያለን ኢትዮጵያውያንስ ምን እንሁን የሚለው ጥያቄ በጣም ኢትዮጵያውያን ዜጎቻችን ጥያቄ ነው ብዬ ስለማምን ከዛ አንጻር ነው ዛሬም በድጋሚ ወደዚህ ርዕሰ ጉዳይ ተመልሼ ሐሳቦችን ያነሳውላችሁ ማለት ነው። በቃ እንደ ፍላሽ ፖይንት አድርጋችሁ ያዙት የእስራኤልና የሃውቲ ጉዳይ የቀይ ባህርና የምስራቅ አፍሪካ ቀንድ ፖለቲካዊ ስነ ምህዳርን በመበየን ረገድ ሌላኛው ፍላሽ ፖይንት ነው። መጀመሪያ ቅድም እንዳልኳችሁ በዩናይትድ አረብ ኤምሬትና በሳውዲ አረቢያ መካከል ያለ መገዳደር አንድ ፍላሽ ፖይንት ነው። ሁለተኛው አሁን በሃውቲና በእስራኤል መካከል ሊኖር የሚችል አይነት ውጥረት ሁለተኛው ነው። ሶስተኛው ደግሞ በእስራኤልና በቱርክ መካከል ሊኖር የሚችል ሌላ ውጥረት ነው። ቱርኮች በቃ እስራኤል ለሶማሌላንድ ዕውቅና መስጠት የለባትም በሚለው ላይ አጽንኦት ሰጥተዋል። ከዛ ከፓኪስታንና ሳውዲ አረቢያ የተፈራረሙትን የደህንነት ስምምነት ወደ መፈረም ውስጥ እየመጡ ነው። የአረቡ ሀገር ኔቶ የሚል ሐሳብንም እያነሱ ነው። ቱርኮች ባህር ኃይላቸውን ሰማው ወደ ሶማሊያ እያስጠጉ ይገኛሉ። ስለዚህ ሌላው በቀይ ባህርና አፍሪካ ቀንድ ቀጠና ላይ አበይት ቁልፍ ነጥብ ሆኖ መጪውን የዚህን ቀጠና ከባቢ ሁኔታ ከሚወስን ጉዳይ መካከል ይኸው አሁን ያልኳችሁ በሶስተኝነት ያነሳውላችሁ የእስራኤልና የቱርክ ውጥረትም አብሮ የሚነሳ አብሮ ታሳቢ የሚደረግ አይነት ነጥብ ይሆናል ማለት ነውና እስራኤሎች ለሶማሌላንድ ዕውቅና ሲሰጡ እንዲህ በቀላሉ እጃቸውን አጣጥፎ ሊቀመጡ ወይ ደግሞ እንደ ቱርክ የመሰለ ሀገር መጥቶ በቃ አቁሙ ስላላቸው ሊያቆሙ አይደለም። እስራኤልን አይነት ጠንካራ ሀገር ይቀርና ሌላም ደካማ የሚባል ሀገር ከዲፕሎማሲያዊ መንገድን መርጦ ለሶማሌላንድ ዕውቅና ቢሰጥ በቃ ጫናው ዲፕሎማሲያዊ ጫና ይበዛበታል እንጂ የሆነ እንደ ቱርክ የመሰለ ሀገር መጥቶ በቃ ምናምን ብሎ የሆነ ነገር ሊያደርግ አይችልም፣ ሊወራ አይችልም፣ ጥቃት ሊያደርስ አይችልም የመሳሰሉት። ስለዚህ አሁንም እነ ቱርክና እነ ሳውዲ አረቢያ ምንድነው አማራጫቸው? የእስራኤልን ለሶማሌላንድ የሰጠችውን ዕውቅና ሊያስቆሙት ይችላሉ? ሪሊ ሳውዲ አረቢያና ቱርክ፣ ፓኪስታን እስራኤል ለሶማሌላንድ የሰጠችውን ዕውቅና ማስቆም ይችላሉ? አይመስለኝም። በፍጹም ማስቆም የሚችሉ አይመስለኝም በፍጹም። ለምን ከተባለ አሜሪካን በግልጽ ተናግራለች አይደለም? እስራኤል ከፈለገችው አገር ሆነ ወገን ጋር ዲፕሎማሲያዊ ግንኙነትን የማድረግ መብት አለ። እስራኤልን የመሰለ ሀገር ደግሞ ስትራቴጂካል አውቶኖሚ ያለው ሀገር ነው። ስትራቴጂካል አውቶኖሚ ማለት አንድ ውሳኔን ወስነው ያ የወሰኑትን ነገር ለማስተግበር የሌላ ሁለተኛ ወይም ሶስተኛ ሀገር ድጋፍና ዕውቅና የሚፈልጉ አይነት ሀገራት አይደሉም። ስትራቴጂካሊ አውቶኖመስ ናቸው። ስትራቴጂካዊ ሉዓላዊነታቸውን አስከብረዋል። በየትኛውም የዓለም ጥግ ላይ ሄደው እንዲህ እናደርጋለን ቢሉ እስራኤሎችን በቃ ማንም የሚያስቆማቸው የለም። ራይ ነው። አሁን አሜሪካ በዚህ የሆነ ቦታ ላይ ሄዳ እንዲያረጋለሁ ብላ ብትናገር ማን ያስቆማታል? ቬንዙዌላ ውስጥ ገብታ ያን ነገር ስታደርግ ማን አስቆሞታል? አሁን ኢራን ውስጥ ገባለሁ ምናምን ስትል ማን አስቆሟል? ቻይናና ሩሲያም እንኳ እኮ ትንሽ በተወሰነ የጦር ኃይላቸውን አላረለ ለትሬኒንግ ለልምምድ በሚል አስጠጉ እንጂ እኮ ከዛ ያለፈ ምንም አይነት ዓላማ አልነበራቸውም። እዛ ቦታ ላይ አልደረሱም። አሁን አሜሪካን በቃ ይሄን ነገር አታደርጉም ብለው ለማስቆም የሚችሉበት አይነት ደረጃ ላይ አልደረሱም። በተወሰነ በዚህ በሩሲያና ዩክሬን ጉዳይ ላይ ሩሲያ ጠንከር ብላ ያው የግዛቷ አንድነት ነጥብ ከሚለው በዘለል የሰሜን ጦር ቃል ኪዳን ድርጅት ኔቶ ዩክሬንን የማድረግ ሐሳብ ስለነበረና ይሄን ጉዳይ እንደ ቀይ መስመር ስለምትቆጥር ሩሲያ በቃ እሱ ጉዳይ ላይ አስቆሟቸው። ግን ዶንባስ የሚባለውን ግዛት አሁን 80-90% ሩሲያዎች የተቆጣጠሩት ግዛት ነው፣ የዶንባስ ግዛትን። ከዛ ዶናልድ ትራምፕ ያቀረቡት ሐሳብ ላይ ምን እንደተባለ ታውቃላችሁ? ስለዚህ ግዛት ሩሲያም ትወጣለች፣ ዩክሬንም ትወጣለች። ያንን ግዛት የኢኮኖሚ ዞን ይሆንና ስቲል ማን እንደሚያስተዳድረው አይታወቅም። ሩሲያም አታስተዳድረውም፣ ዩክሬንም አያስተዳድሩትም። ሁለታችሁም ከዚህ ግዛት ትወጣላችሁ የተባሉት። ቭላዲሚር ፑቲን ከዚህ ሐሳብ ጋር ተስማምተዋል። ቭላዲሚር ፑቲን በደንብ ነው የተስማሙት። ስንት ወታደሮቻቸውን የገበሩበትን የዶንባስን ግዛት ማን እንደሚያስተዳድረው በማይታወቅ መልኩ ወጣችሁ ትሄዳላችሁ ሲባሉ ቭላዲሚር ፑቲን ተስማምተዋል። ዘለንስኪ ናቸው እንዴ ግዛታችንንማ ለማንም ጥለን አንሄድም እያሉ የሚገኙት እንዴ? እነ እስራኤል የአሜሪካና እስራኤል የአንድ ሳንቲም ሁለት ገጽታዎች ናቸው በሚለው ስትራቴጂካዊ ሉዓላዊነታቸውን ያረጋገጡ አገራት ስለሆኑ አሁን ቱርክ፣ ፓኪስታን፣ ሌላ ማን ነበር አብሮ የነበረው? ከቱርክና ከፓኪስታን በተጨማሪ ሳውዲ አረቢያ እነ ግብጽ ተጠረቃቅመው መጥተው የሆነ ነገር ለማድረግ ቢሞክሩ በቃ ትንሽ ጊዜ ይፈልጋል። በቃ ዓለም አሁን እየተመራችበት ያለው ወርልድ ኦርደር ዓለም እየተመራችበት ያለው የዓለም ስርዓት የምዕራቡ ዓለም ስርዓት ነው አይደል? የምዕራቡ ዓለም ከ1991 እንደ አውሮፓውያን አቆጣጠር ወዲህ
1991 ማለት የቀዝቃዛው ጦርነት በኋላ ወይም ከሶቪየት መፈረካከስ በኋላ የመጣው ዓለም አሜሪካ መር የሚባል ዓለም ነው። ከዛ ከ2010 ወዲህ በተወሰነ እነ ቻይና ብቅ ለማለት መጡና መልቲፖላር የሚባለው አይነት ወይም የባለብዙ ዋልታ ሀገራት አማርኛው እንደዚህ ሆነ አላውቅም፣ ግን መልቲፖላር በሚል ሊቀጥል መልቲፖላር የሚባለው አይነት ዓለም እየተመለከትን መጣን። እንደዛም ሆኖ ግን አሁን በተለይ ከትራምፕ ወደ ስልጣን መምጣት በኋላ ደግሞ ይበልጥ አሜሪካ መር የሆነው ዓለም ወይም ዶናልድ ትራምፕ ወርልድስ ኦርደር እየተባለ የዶናልድ ትራምፕ የዓለም ስርዓት እየተባለ ጭምር ሌላ አይነት ቅርጽን ይዟልና እነ ቻይናና እነ ሩሲያ ማንሰራራታቸው እንዳለ ሆኖ በተለይ ቻይና የማንሰራራቷ ጉዳይ እንዳለ ሆኖ ስቲል ግን የነሱን አሜሪካ መር ትራምፕ መር የሆነውን የዓለም ስርዓት ለመተካት የሚያስችል አይነት ቦታ ላይ አልደረሱ። ስለዚህ ዓለምን እየመሩ ያሉ ሀገራት የፈለጉትን ነገር የማድረግ መብት አላቸው። አይደለም እነሱ ቀርቶ ኢትዮጵያም እኮ በዚህ ቀጠና ላይ ስትራቴጂካዊ ሉዓላዊነቷን ለማስጠበቅ እኮ ነው አንደኛው ብሔራዊ ኢንተረስቷ ወይም ብሔራዊ ጥቅሟ እሱ ነው። በውጭ ጉዳይ የውጭ ግንኙነት ኢንስቲትዩት ላይ የቀረበ መረጃ የታችሁ ከሆነ አንደኛው የኢትዮጵያ ብሔራዊ ጥቅም ተብሎ ከቀረቡት 3 ነጥቦች ውስጥ አንዱ የኢትዮጵያን ስትራቴጂካዊ ሉዓላዊነት ማስጠበቅ ነው። እነ ፓኪስታን፣ እነ ሳውዲ አረቢያ፣ እነ ቱርክ የመሳሰሉ ሀገራት ጠንከር ብለው መጥተው በዚህ አካባቢ ላይ የለም እስራኤል ለሶማሊላንድ የሰጠችውን ዕውቅና ማቆም አለባት ብለው ከማውራት በዘለል እንዲህ በተጨባጭ ምን ሊያደርጉ ይችላሉ? ሊያስቆሟት ይችላሉ ወይ ብትሉኝ እኔ አይመስለኝም፣ ወይም ሊያስቆሟት አይችልም ይሆናል መልሴ። ስለዚህ የሶማሊላንድ የሀገርነት ጉዳይ ደግሞ ያለፉትን 34 ዓመታት የቀጠለ አሁን እስራኤል ለሶማሊላንድ ዕውቅና መስጠቷን ተከትሎ ሌላ አዲስ ምዕራፍ የተሸጋገረ አይነት መሆኑን ልብ ሊባል ይገባል እላችኋለሁ። ክቡራትና ክቡራን ተከታዮቻችን ለማንኛውም በዛሬው ዕለት በተወሰነም ሳምንቱን እየቃኘን ቆይታ ያደረግንበት ሳምንቱ ቀይ ባህር ፖለቲካን የሚወስኑ የኃይል አስተላለፍን የሚወስኑ ምን አይነት ቁልፍ ነገሮች ተስተዋሉ የሚለውን መለስ ብለን እየቃኘን አብረን ቆይታ ያደረግንበት የገበያ ፖድካስታችን ተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። በነገው ዕለት ደግሞ በሌላ አዳዲስ ወቅታዊ ሁኔታዎች ወደ እናንተ መመለስ ይሆናል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ።